بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. يا زاري من نشأتشن عند رمضان عند ما هونو هو عندنا يوم كان خلص سوستين يوم جرسا على سوستين يوم جمرنا الله أسمز قابيو يشادركن كالله هم يركن صوم أدركوا صوم عشان يجالن سلسوم مورات على البني على نبت سلهونا مالتنا كتاب الصيام بلونا شوفوا فقه أحكام الصيام بلو أسكت بطالو سلا صوم هكذا مردات صومون هيكون على وقصو صومون يبلاش للميشل مالتنا صوم مالت من مالتنا الصوم هو الإمساك عن الأكل والشرب والجماع صوم بلو مالت مقوط ابنو كمبلات كمدتات كتكارا للصوتا منام كمتجاوت إنها وسائل المفطرات كدلوچم صوم اللي أبلاشو كميشلو نتبوج كمج اسكمج من طلوع الفجر إلى من طلوع الفجر الثاني إلى غروب الشمس يمجمرو بوه كقددبت جمرو اسكز هاي متلك يادرس مالتنا بنية الصوم بصوم الصابي ويبنية تقربا إلى الله عز وجل ولا الله لمن قارب بمعنى زبلو بيهون وي بيجيب سلك على كلا وي سلام ما بيهون صوم يهونم معناته لأنه حكمة تنوع العبادات يسرعات الصلوات عينتوج يمبزات تبهو ምንድነው ጾም አለ ዘካ አለ ሐጅ አለ ሰላት አለ እና የተለያዩ የኢባዳ አይነቶች ዝክር ቅራት አለ ዱዓ አለ የተለያየ ነገር አለ ይህ የሆነበት ጥበብ ምንድነው ወደምለው ስንገባ الله عز وجل نوع العبادات الله يسرات صلوات አይነቶችን የተለያዩ አደረጋቸው ليختبر العبد هل يتبع هواه أم يمتثل أمر ربه عند ግለሰብ ስሜቱን ነው የሚከተለው ወይስ የጌታውን ትእዛዝ የሚለውን ለመፈተን ነው وليفتح له أبواب الخير የተለያዩ የኸይር በሮችንም ለመክፈት ነው ለባሪያው فجعل سبحانه من الدين ما ينقسم إلى كفنا المحبوبات كالصيام ከኢባዳ አይነት ከፋፈለ ከሚወዱት መቋረጥንም ኢባዳ አደረገ ለምሳሌ ጾምን ይመስል ጾምን ብታስቡት ያላቸው በቀን 5 ጊዜ ነው የሚበሉት ቁርስ አለ ማቆያ አለ ምሳ አለ ማወራረጃም አለ መሰለኝ መክሰስ አለ እንደገና እራት አለ እያለ እንደው ምግብ ቤቶች የወቁት አይነት ነገር ስራ ነው የሚሰራው ያንን ተው አረፍ ተብሎ ከሌለው ዳ እኩል እንዲጾም ማድረግ فإنه امتناع عن المحبوبات كم ودوت نجر مكلكل له من طعام كم يجيب له رجال والشراب كفساشة له رجال والجماع كتكارا صوتا من عبد له رجال ابتغاء وجه الله عز وجل يلا هنفت فالقابة إن أقوم عبادة كالله ميقنانيا نجر نو يميل عبادة القوال ومن الدين ما هو بذل للمحبوبات كدينو كفل የሚወዱትን መስጠትን ባዳ አድርጓል አላህ ከዘካት ለምሳሌ ዘካ በሚሊየን ቤት እንበል ወይ በቢሊየን ቤት ያላቸው ሰዎች ዘካቸው በሚሊየን ቤት ነው በመቶ ሺህ ቤት ያላቸው ምናልባት 10 ሺህ ቤት ሊሄድ ይችላል እና 10 ሺህ ቤት ያላቸው ራሱ በሺህ ቤት አይነት ነገር ይሆናል ያንን የሚወደውን ንብረት አውጥታ ስጥ አሳልፋ መባል የሚወዱትን ምን ማድረግ ነው መስጠት ነው አጋጥሟችሁ ከሆነ ከሚታወቁበት አካባቢ ምግብ መብላት የማይፈልጉ ሆቴል ቤት መግባት ፍሩት ቤት መግባት የማይፈልጉ ሻይ ቡና ማለት የማይፈልጉ ባለሀብቶች አሉ ከምን የመጣ የማቀው ደሃ ተገናኝቶኝ ወጭ እንዳያስወጣኝ አይነት ነገር ማለት ነው ግን አውጣ በግድ ቦታ መምረጥም የለም በዘካ እና ሰው መምረጥም የለም ለሚገባው ችግርኛ ስጥ ተብሎ የሚወደውን ነገር ቆጥሮ እንዲሰጥ በፐርሰንት እስላም አዘዘው ኢባዳ ይሄ አይነት ስስት አላህ ይጠብቀን በተቻለ መጠን ኢስላም ምን ያዛል ምን ከኛ ይፈልጋል ለሚለው ራስን ማዘጋጀትን ለመለየት ነው ወሰደቃ ለምሳሌ ኖርማል ሰደቃ ረሱል አለይሂ ሰላቱ ወሰለም በእንሶች በእህሎች በብር ወርቅ የተደረጉ ዘካዎችን ከነገሩ በኋላ አንድ ሰው ከብቱን ግመል ወተታም ሆኖ ወደ ማጠጫ ማገጃ ቦታ ይዟቸው ሄዶ ሲመልሳቸው ወተት ያፈቃቸው ካሉ አልቦ እንዲጠጡ እድሉ መስጠት አለበት አሉ ይሄ ተራ ሰደቃ ግን እንደግዳ ይታዘዝ እና ይህ የምትወደው ስጥ የሚል ባዳ ነው وذلك بذل للمحبوب وهو المال ابتغاء وجه الله የሚሰጡትን የሚወዱትን መስጠት ወይም መቸርየት ነው ያም ንብረት ነው ለምን ابتغاء وجه الله عز وجل يلا هنفيد
ፈልጉበት እንዲሰጥ አላህ አዞናል። ወሩበማ የሁኑ ዐለል መር አንዳንድ ጊዜ ደግሞ እንደየግለሰቡ ሊቀለው ይችላል። አን ዩንፊቀ 1000 ሪያልን ወላ የሱመ የውማ 1000 ሪያል ቢሰጥ ቢመጸውት አንድ ቀን ባይጾም የሚመቸው ሰው አለ። ራስ ወዳድ ነው ማለት ነው። በደንብ የሚበላ ሰው ነው ማለት ነው። አንድ ቀን ከመጾም 10 ሪያል መስጠት የሚቀለው ይኖራል። የሰው የግለሰቡ ተስጦ ማለት ነው። ወላ የሱመ የውመን ዋሂደን አንድ ቀን እንኳን ባይጾም አው بالعكس ወይ በተቃራኒ 1000 ሪያል ከመስጠት 1000 ቀን መጾም የሚቀለውም ይኖራል። ይሄ በራሱ ስስታ ነው። አንዳንድ እኮ ለራሳቸው ኑሯቸው የማይኖሩ ሰዎች አሉ። ኑሯቸው የማይደርሱ አሉ። ኑሯቸው የማይነዱ የሚነዱትን ለመግዛት ፍቃደኛ የማይሆኑ በራሳቸው የሚሰስቱ ሰዎች አሉ። አላጋጠማችሁ? ስታየው ለማኝ መሰለህ ሀብታም ነው አለው። የሚታይ ልብስ አይለብስም፣ በሚታይ ቤት አይኖርም፣ የሚታይ መኪና አይነዳም። እንደው አብራችሁ ብትቆሙ ከደሃው ጋር ደሃ ነው ተብሎ ቢሰጠው እሱ ይመስላል አሉ። ትዝ ይለኛል አንድ አባት በቁመታቸው መጨር ናቸው፣ አጫጭሮች ይቅርታ አድርጉልኝ፣ ያው እኔም ከእናንተ በልጬ ባይሆንም በሰውነታቸው ብቻ በጣም ስትክኒ ነገር ናቸው። ሀጅ ሊያደርጉ ብር ስላላቸው በክፍለ ሀገር ደረጃ ከፍሎ ይሄዳሉ። ከነሱ መለስተኛ የሆኑ ደግሞ ድሆች ሰውነታቸው ፈርጠማ ነው፣ ቦርቃቸው ወጣ ያሉ አሉ። አረቦች ሰደቃ ሲሰጡ መጥቶ እኛ ደሃ መስሏቸው ለሀጅ ያውሜ ሲሰጡ አየናቸው። ይስቃል እርስ በርሳቸው። የሚሰጠው አካልም ይስቃል። የደላው ሰው ነው፣ የቸገረው ሰው አለ። አታምታም ነው የሚጨርሽ። ግን እቺ ነው የሚያክለው፣ ቀጭን ነው። ደሃ የመሰላቸው ለነሱ ገጽታውን አይቶ ከዛ ሌሎች ደግሞ በሱ እድሜ ያሉና የሚቀራረቡ ሰውነታቸው ፈታ ያሉ ሰዎች ይስቃሉ። አሁን እኔ ሰውዬ እንደው እኛን ጠይቆ ቢሰጥ ምን አለበት? ሀብታም ይሰጣል እንደ እያሉ ይስቃሉ። እና እንዲህ አይነት ሰዎች አሉ። በተቻለ መጠን መብላት አለብህ ካለ እና መልበስ አለብህ፣ መንዳት አለብህ፣ መኖር አለብህ። ኢስላም ይፈልገዋል። እና ወአማ ቢኒዕመቲ ረቢካ ፈሐዲስ ጾም ፊቱ ማለት አይደለም መብላት አለባችሁ ስል እና አላህ በሚፈቅደው በእስራፍ ባልሆነ መልኩ በእኛ እንዲጸባረቅ አላህ ይፈልጋል ማለት ነው። ዲን الإسلام ይፈልጋል ማለት ነው። فنوع الله العبادات ليختبر العباد الله የስርዓተ ጸሎት አይነቶችን የተለያዩ አደረጋቸው የተለያዩ ግለሰቦችን ለመፈተን። አንዳንድ ጊዜ ደግሞ ሁሉም የቀለላቸው ያላህ ባሪዎች ይኖራሉ። መጾሙ መስጠቱም ማለት ነው። አላህ ከነሱ ያደርጋል። لمن يختبر العباد ويفتح الابواب الواسعه للوصول اليه ولسو الى الله مدرشا ብዙ በሮችን ለመክፈት ሲል የተለያዩ ስርዓት ጸሎቶችን እንደረገገ ويسهل سبل كسب الاجر والثواب የደሞዝ ማግኛ መንገዶች እንዲቀሉ እንዲገሩ قال الله تعالى اليوم اكملت لكم دينكم ዛሬ ለእናንተ ዲናችሁን አሟላሁላችኋል። 10ኛው ዓመት عام حجة الوداع رسول باللبت على عرض العرفة في يوم الجمعة نويه القرآن أنكس الله يوضع بقى زالي دين الإسلام من أولوان مولد شوال لو إيانا إنه اللي سيجمر يالا سيكالس عايلك كاين الله بيه الله عليه ربكنا مولد شوال لو يالون عاي مصروح نو انجي يجيب تجمر لنا إذا سترين يالج إنه يادر كبات نات يالنون دينكم ሃይማኖታችሁ ሞልቻለሁ ከተጻፈው ማንበብ እንጂ ከኪስ ማውጣት አይቻልም ይላል። ወአትመምቱ አለይኩም ኒዕመቲ ጸጋዬንም በእናንተ ላይ መልእክተኛውን በመላክ ሞልቻለሁ። ከዚህ በኋላ የሚላክ ነቢይ የለም። የነቢያቶች መደምደሚያ ነቢይ ሙሐመድ ተልከዋል። ወረዲቱ ለኩም الاسلام ዲና በሃይማኖትነት ለእናንተ እስልምናን ወድጄላችኋለሁ። ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين إلى الله سبحانه وتعالى. الله اسلمنا ወድጄላችኋለሁ لو قال እንደገና እኛ የወደድነው ነው ቢሻለው ወይስ ሌላ ሰው የወደደልን? አላህ እስልምናን የጠላ ومن يبتغي غير الإسلام ومن يبتغي غير الإسلام دينا ከእስላም ውጭ እስልምናን ትቶ ጠልቶ ከእስልምና ውጭ ሌላ ሃይማኖት የፈለገ ሰው ፈለን ይقبل من ተቀባይነት የለውም ከሱ ብሎ እንደገና ውጤቱን ራሱ في الآخرة من الخاسرين በቀጣይ ዓለም ከከሰሩት ነው ምድቡ ካለ ትክክለኛው ሃይማኖት እስልምና እንደሆነ ነው የሚያሳየው። አላህ ያገራለት ተከትሏል፣ ያላገራለት አላህ ያገራለት እንላለን እና ይላል አላህ
ورضيت لكم الإسلام دينا فمن اضطر يتججر في مخمصة برهاب قداي غير متجانف للإثم ولو الجلس هيزور فإن الله غفور رحيم الله እጅግ መሐሪና አዛኝ የሆነ ጌታ ነው ይላል። እንበልና ጦር ሜዳ ላይ ምንም ምግብ የሌለበት እልቂት የበዛበት ቦታ ላይ ለረሃቡ የሚሞት ካለ ሐራምንም መብላት ይችላል። ህይወቱን ማቆያ ነው። በክት ነው የሚባለው ከተገኘ መብላት ይችላል። ይህን እንስሳ መብላት ሐራም ነው የሚባለውንም ህይወቱን ለማቆያት ውሻውንም አሳማውንም እየበላ ኢባቡንም አይጡንም እየበላ መንገዱን ማቋረጥ ይችላል ማለት ነው። ገይረ ሙተጃኒፍ ለኢስም ማለት ጠግቦ ሳይበላ የወጣበት ጉዳይ ለወንጀል ሳይሆን እንደው አጋጣሚ ሆኖ ህይወቱን የሚያጣበት ስጋት ላይ ያለ ረሃብ ከገጠመው ሐራሙንም እየበላ ምን መሆን ይችላል? ህይወቱን የሚያቆይበት ስፍራ መሄድ ይችላል ነው እያለ ያለው አላህ። فإن الله غفور رحيم ህይወትን ለማቆየት ሐራም ለምን በላህ ብሎ አይጠይቅህም። አላህ እጅግ መሐሪና አዛኝ የሆነ ጌታ ነው ይላል። ሌላው ሰላሁል ቀልብ የልብ መስተካከልን አስመልክቶ ነው። ከዚህ ከረመዳን ጋር በተያያዘ ሰላሁል ቀልብ ወስተቃመቱሁ በኢቅባሊሂ ቢልኩልያ ዐላ ረቢ ሙሉ በሙሉ ወደ ጌታችን በመዞር ልባችን ቀልባችን ቀጥ ማለትና መስተካከል ይፈለጋል። ከጾም ወኡንሲሂ ቢህ በአላህ መጽናናት አለብን ማለት ጭርታን ማስወገድ አለብን፣ መዘከር አለብን፣ መቅራት አለብን፣ ዱዓ ማድረግ አለብን፣ መዘከር አለብን፣ መስጠት አለብን። ወለቀቲሂ ቢሙናጃቲ ከአላህ ጋር ባለው መመሳጠር ቆይታ መደሰት መቻል አለበት። አንድ ሰው ቁርአን በመቅራቱ መደሰት አለበት፣ ዝክር በመዘከሩ መደሰት አለበት፣ መስጂድ በመቆየቱ መደሰት አለበት እና ሰላት በመደጋገሙ መደሰት አለበት። ወለማ ካነ ፉዱሉ ጣዓሚ ወሸራብ ወልከላሚ ወልመናም ትርፍ ምግብ፣ ትርፍ ፈሳሽ፣ ትርፍ ንግግር፣ ትርፍ እንቅልፍ የሆነ ጊዜ ወፉዱሉ ሙኻለጠት አልአናም ምንም የማይጠቅም ለዝባዝንኬ ለተራወሬ መቀላቀልም የሆነ ጊዜ ምን የሆነ ጊዜ ሚማ የቅጠዑሁ ረቢ ከጌታው የሚያቋርጠው የሆነ ጊዜ አንዱን ግለሰብ ወየዚዱሁ ሸዕፈን የተለያየ ያልሆነ ነገርን መዘላበትን የሚጨምርበት የሆነ ጊዜ ወይሸድዱሁ ፊ ኩል ዋድ በተለያየ ሸለቆ የሚያዋልለው የሆነ ጊዜ እቅተደት ረሕመቱል ዐዚዝ ረሒም አዛኝና አሸናፊ የሆነው ጌታ እዝነት አስጨበጠ። በዒባዲሂ በባሪያዎቹ ላይ እንዲህ አዛኝና አሸናፊ የሆነው ጌታ እዝነት አስጨበጠ። አንሸረዐ ለሁም ሚነ ሰውም አላህ ለነሱ ጾምን መደንገግን አስጨበጠ። ማ ዩዝሂቡ ፉዱለ ጣዓሚ ወሸራቢ የምግብ የማይጠበቅ ከፈሳሽ የማይጠበቀውን ከወሬ የማይጠበቀውን እና ከመቀላቀልም የማይጠበቀውን የሚያስተካክል የሆነ ጾምን አላህ ደነገገ። ወየስተፍርገ ምን ልቀልቢ አኽላቅ ሸሃዋት ወየስተፍርገ የሚያጠራ ባዶ የሚያደርግ ከልብ ላይ አኽላቅ ሸሃዋት የስሜት መበረዝን አለቲ ተዑቁሁ አን ሰይሪሂ ኢለላሂ ተዓላ ወደ አላህ ከመጓዝ የሚያደናቅፈው የሆነን ነገር የሚያጠራ ጾምን አላህ ግዳጅ ያደረገ። ወሸረዐ ለሁም ጾም ብቻ አይደለም፣ ከጾም ውስጥ ደግሞ ወሸረዐ ለሁም ልኢዕቲካፍ አለዚ መቅሱዱሁ ዑቁፉል ቀልቢ ዐለላህ ከአላህ ብቻ መቆያ የሆነ ኢዕቲካፍ የሚባል የመስጂድ ቆይታ በቀንም በማታ 24 ሰዓትም ላገራለት ሰው አላህ ምን አደረገ? ደነገገ ማለት ነው። ስንገባ ነይተን እንገባ። በቆየሁት ያህል ሁሉ ኢዕቲካፍ ነው ይቻላል። በዛ በቻልነው ተራውሪ ያናውራ፣ ስልክ ላይ አንጠመን፣ በዝክር ላይ በዱዓ ላይ እና በቅርአተል ቁርአን ላይ በሰላት ላይ እንጠመን። ያ ሲሆን ከጌታችን እየቆየን ነው፣ ልባችንም የመስተካከል እድል እያገኘ ነው ማለት ነው። ወጀምዕየቲሂ ዐለይህ አላህ ላይ ብቻ እንዲሰበሰብ ማድረግ ነው ልባችን። ወልኸልወቲ ቢህ ከእርሱ ብቻ ብቸኛ መሆን ነው። ወልንቅጣዑ ዐን ገይሪህ ከአላህ ውጭ ካለ አካል መቋረጥ ነው። ወሹሪዐ ሊልኡማ ሐብሱ ሊሳን ምላስን መቆጠብም ተደነገገ። አን ኩል ማ ላ የንፈዕ ፊል አኺራ በአኺራ ከማይጠቅም ነገር በሙሉ ወሬ ምላስን መቆጠብም ተደነገገ። ወሹሪዐ ለሁም ቂያሙ ለይል የሌሊት ሰላት ተራዊህ መስገድም ተደነገገ።
الذي ينفع القلب والبدن للبب ለአካልም የሚጠቅም የሆነ ጾም ምንድነው? ለይልቆ አቋቋም ተደነገገ። እውነት ሾርባውን ሞልተን ሳምቡሳውን፣ ብስኩቱን፣ ዳቦውን፣ ፍርፍሩን እና ቡናውን፣ ሻዩን፣ ወተቱን፣ ውሃውን፣ ጭማቂውን ሞልተን እንጨናነቅ ነበር። እዛው ዱብ ብለን ብንቀር ማለት ነው። እና ውጣና 11 እንደየፍላጎታቸው ሰዎች ደግሞ እንደተገኘው 23 ሊሆን ይችላል 40 30 ድረስ ተገኝተዋል። ግን ረሱል ያደረጉት እስከ 11 ነው በሚለው ይስማማሉ። ስትርቆ ስታደርግ፣ ሱጁድ ስታደርግ፣ ስትወጣ ስትወርድ ምን እያደረክ ነው? እያወራረድክ ነው። የገባውን ነገር እንዲሸራሸር ዳጀስት እንዲያደርግ እያደረክ ነው። ለጤንነትህ ጥሩ ነው። ሌላው ከጌታ ጋር እየቆምክ ነው። ቁርአን እያዳመጥክ ነው ወይም እያነበብክ ነው፣ እየዘከርክ ነው፣ ዱዓ እያረክ ነው። ከአላህ ጋር ያለህን ትስስር የልብህም የአካልህም መስተካከያ ነው ሰላት ብሎ ማለት ነው። ይሄን አላህ ተደነገገ። ፈሊላሂ ልሐምዱ ወሽኩር አልሐምዱሊላህ። በዚህ መልክ ይህን ሁሉ የደነገገልን አላህ ይላሉ ደራሲው። እስከዚህ ድረስ ካየን አይበቃንም? ቁርአን በመቅራት ብትሰማሩ ቀይሉላ ብትተኙ ይሻላችኋል። የዛሬ ቆይታችን እስከዚህ ይሆናል። ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።